የተወደዳችሁ የፈታ ዴይሊ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ቅዳሜ ሰዓቱን መረጃ ይዘን ተገኝተናል። ለእናንተ ይመጥናሉ ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። ፈተናው እየጨመረ ይሄዳል በማለት ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ለፈተናው መጨመር ምክንያቶች ናቸው ያሏቸውንም ነጥቦች ዘርዝረዋል። እኛም በጥንቅራችን አጠር አድርገን አካተን ይዘነዋል። በእንግሊዝ በወሲብ ትንኮሳ ቅሌት ተፈርዶበት በእስር ላይ የነበረው ኢትዮጵያዊ በስህተት ከእስር መለቀቁን ተከትሎ በመሰወሩ ለንደን እየታመሰች ነው። ፍርደኛው ግለሰብ ራሱን ሰውሯል። በዚሁ አስገራሚ ክስተት ዙሪያ ጥንቅራችን የሚያደርሳችሁ መረጃ አለ። ኃላፊው በታጣቂዎች ተገደሉ። ግድያው የተፈጸመው በአማራ ክልል ሰሜን ሸዋ ዞን ሸዋሮቢት ከተማ ነው። በዚሁ ግድያ ዙሪያም የከተማ አስተዳደሩ ያለው ነገር አለ። ጥንቅራችን አጠር አድርጎ አካቶታል። ትራምፕ ከተቀናቃኛቸው ያልተጠበቀ ሙገሳ ተችሯቸዋል። ሁለት ጊዜ ለፕሬዝዳንትነት የተወዳደሩት ዴሞክራቱና አንጋፋው ፖለቲከኛ የፓርቲያቸውን ተወካይ ቀድሞ ፕሬዝዳንቱን ጆ ባይደንን ወቅሰው ሪፐብሊካኑን ትራምፕን ያሞካሹበት መልእክት ከባድ ውዝግብ አስከትሏል። ጥንቅራችን ይዞታል። በትላንትናው ዕለት በአዲስ አበባ የመስራች ጉባኤውን ያካሄደው ስምረት ፓርቲ ፕሬዝዳንቱን መርጧል። ፓርቲው በኃይል ከኃላፊነት የተነሱትን የቀድሞ የራያ ዋና አስተዳዳሪ ከፍተኛ አመራር አድርጎ ሾሟል። ጥንቅራችን ይዞታል። ከ20 በላይ ሰዎች በተገደሉበት በኦሮሚያ ክልል ምዕራብ ሸዋ ጥብቅ መልእክት ተላልፏል። ጥቃቱ የተፈጸመበት ወረዳ ዋና አስተዳዳሪ ነዋሪዎች ንብረታቸውን ሸጠው ጦር መሳሪያ እንዲገዙ አሳስበዋል። መረጃውን ይዘነዋል። ሌላ አሳዛኝ የጀልባ አደጋ ተፈጥሯል። ኢትዮጵያውያንና ኤርትራውያንን ያሳፈረች ጀልባ በቱርክ አንድ ደሴት አቅራቢያ ተገልብጣለች። አብዛኞቹ ሲሞቱ 2 ሰዎች ብቻ ተርፈዋል። አሳዛኙን ክስተት የተመለከተ መረጃ ይዘናል። የኢትዮጵያ ጎረቤት ጅቡቲ በመፈንቅለ መንግስት ስጋት በሳምንቱ እየተናጠች ነው። ከሳምንታት በፊት ከቤተ መንግስት የተሸኙት የፕሬዝዳንት ኦመር ጊሌ አማካሪና ቀኝ እጅ የነበሩ ሰው ለጸጥታ ኃይሎች ያስተላለፉት የመፈንቀል ጥሪ ተከትሎ አገሪቷ በከፍተኛ የጸጥታ ስጋት ውስጥ መሆኗ ተሰምቷል። መረጃውን የምናጋራ ይሆናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። ፈተናው እየጨመረ ይሄዳል። ጠቅላይ ሚኒስትር አብይ አህመድ ፈተናው እየጨመረ ይሄዳል ብለዋል። ለሀገራዊ ፈተና እየጨመረ መሄድም ምክንያቶች ናቸው ያሏቸውንም ጉዳዮች አንድ ሁለት ብለው ዘርዝረዋል። ጠቅላይ ሚኒስትሩ ይህን የተናገሩት የ2018 በጀት ዓመት የመጀመሪያ 100 ቀናት የማክሮ ኢኮኖሚ አፈጻጸም ግምገማ ላይ ነው። በኮይሻ ኤሌክትሪክ ኃይል ማመንጫ ፕሮጀክት ላይ በተካሄደው በዚሁ ግምገማ ላይ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ሰዎች ያለንን ሀብት በምቀኝነት ሊቀንሱት አይችሉም። ሰዎች በፈተና ውስጥ እድልን ፈልቅቆ እያወጡ መሄድን ካላወቁበት በቀር በፈተናና በምክንያት ታስረው የሚቆሙ ከሆነ ሀገርን መስራት ሳይሆን ቤተሰብን መምራት ሳይቀር ይቸገራሉ። የኢትዮጵያ ፈተና ከነገና ከነገ ወዲያም በኋላ የሚሄደው እየጨመረ ነው። ባደግንና ሀብታችን መውጣት በጀመረ ቁጥር አሁን የምናውቃቸው ፈተናዎች ብቻ ሳይሆኑ አዳዲስ ፈተናዎችም ሳይቀር ይወለዳሉ። ትላንት ፈተና ነበር፣ ዛሬም ነገር ይኖራል። ነገር ግን እኛ በእይታ ለውጥ ስራዎችን እንቀጥላለን ሲሉ ተናግረዋል። ጠቅላይ ሚኒስትሩ አክለውም ባለፉት ዓመታት ያየናቸው ፈተናዎችና መከራዎች አጠንክረውን በበለጠ ጽናት ተግተን እንድንሰራና ውጤት እንድናገኝ አድርገውናል ሲሉም ተናግረዋል። በቀጣይ መረጃ ጌታቸው በሌላ አዲስ ሹመት። በትላንትናው ዕለት በአዲስ አበባ የመስራች ጉባኤውን ያካሄደው ስምረት ፓርቲ ፕሬዝዳንቱን መርጧል። ፓርቲው በኃይል ከኃላፊነት የተነሱትን የቀድሞ የራያ ዋና አስተዳዳሪ ከፍተኛ አመራር አድርጎ ሾሟል። እነ ጌታቸው ረዳና አጋሮቻቸው የመሰረቱት ዴሞክራሲያዊ ስምረት ትግራይ ስምረት ፓርቲም የመስራች ጉባኤውን በአዲስ አበባ አርብ ጥቅምት 14 2018 ዓ.ም ጀምሮ እያካሄደ ነው። ጉባኤው ትላንት ማምሻውን ጌታቸው ረዳን የፓርቲው ሊቀመንበር አድርጎ የመረጠ ሲሆን የሥራ አስፈጻሚ ኮሚቴ ምርጫም አካሂዷል። የፓርቲው መስራች ጉባኤ እስከ ቅዳሜ ጥቅምት 15 ቀን ድረስ
እንደሚቀጥሉ ዋዜማ ዘግበዋል። ከብሔራዊ ምርጫ ቦርድ ግንቦት 18 2017 ዓ.ም ጊዜያዊ ምዝገባ ፍቃድ ያገኘው ስምረት ፓርቲ በትግራይ ያለውን ያልተረጋጋ የጸጥታ ሁኔታ በመጥቀስ ነሐሴ 17 2017 ዓ.ም በመቀለ ከተማ ላይ ያካሄድ የነበረውን መስራች ጉባኤ መሰረዙ ይታወሳል። ፓርቲው በመቀለ በከፈተው ዋና ቢሮ ላይ የታጠቁ አካላት በሐምሌ 2017 ዓ.ም ጥቃት እንደፈጸሙበት ከገለጸ በኋላ ፓርቲው በትግራይ መስራች ጉባኤውን ማካሄድ የሚያስችል ሁኔታ እንደሌለ በመግለጽ ለምርጫ ቦርድ ቅሬታ አቅርቦ ነበር። ስምረት ፓርቲ መስራች ጉባኤውን ማካሄድ የጀመረው መስራች አባላቱን ከተለያዩ የትግራይ አካባቢዎች ወደ አዲስ አበባ በመጥራት መሆኑን የተመለከተው። በዚህ የስምረት ፓርቲ መስራች ጉባኤ ላይ ከ200 በላይ ምስረታ ፈራሚዎች መሳተፋቸው የተገለጸ ሲሆን ከነዚህ የጉባኤው ተሳታፊዎች መካከል የአዲስ አበባ ከተማ ነዋሪ የሆኑ የፓርቲው አባላት የሚገኙበታል ተብሏል። በፖለቲካ ፓርቲዎች የምዝገባ አዋጅ መሰረት ማንኛውም የፖለቲካ ፓርቲ በክልላዊ ፖለቲካ ፓርቲነት ለመመዝገብ 4000 መስራች አባላት እንዳሉት ማስረጃ ማቅረብ ያለበት ሲሆን ከአጠቃላይ መስራች አባላቱ መካከል ከ60 በመቶ በላይ የሚሆኑትም ፓርቲው በሚንቀሳቀስበት ክልል መደበኛ ነዋሪዎች መሆን አለባቸው። አብዛኞቹ የስምረት ፓርቲ ጥንስስ መስራቾች በምርጫ ቦርድ ውሳኔ ህጋዊ ፖለቲካ ሰውነቱን ያጣው ህወሓት የቀድሞ ከፍተኛ አመራሮች ናቸው። ከፓርቲው መስራቾች መካከል ቀደም ሲል የህወሓት ምክትል ሊቀመንበርና የትግራይ ጊዜያዊ አስተዳደር ፕሬዝዳንት እንዲሁም በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑትን ጌታቸው ረዳን ጨምሮ የተወሰኑት በአሁኑ ወቅት በፌዴራል መንግስት ስልጣን ተሰጥቷቸው በአዲስ አበባ ሰንበትበት ብለዋል። ጌታቸው ከህወሓት ከተነጠሉ ጓዶቻቸው ጋር ስምረት ፓርቲን የመሰረቱት ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን በተራዘመ አስተዳደር ግልበጣ ሴራ ከጊዜያዊ አስተዳደሩ ፕሬዝዳንት መንበራቸው እንዲለቁ ግፊት እንደተደረገባቸው በመግለጽ ወደ አዲስ አበባ ከሸሹ በኋላ እንደነበር አይዘነጋም። የትግራይ ጸጥታ ኃይል ስምረት ፓርቲ በአፋር ክልል የሚንቀሳቀሰውን የትግራይ ታጣቂ ቡድን ይመራል በማለት ከአሁን ቀደም መወንጀሉ አይዘነጋም። ስምረት በበኩሉ አመራር የሚሰጠው አንድም ታጣቂ ቡድን በስሩ እንደሌለ ገልጾ በወቅቱ ውንጀላውን አስተባብሏል። በምርጫ ቦርድ የፖለቲካ ፓርቲዎች ምዝገባ አዋጅ መሰረት የፖለቲካ ፓርቲዎች በስራቸው ታጣቂ ቡድን ማደራጀትም ሆነ ለየትኛውም ታጣቂ ቡድን ድጋፍ ማድረግ አይችሉም። ይህ በእንዲህ እንዳለ በትግራይ ክልል የሚንቀሳቀስ ሹም ተንቤን የተሰኘ አዲስ የፖለቲካ ፓርቲ ከብሔራዊ ምርጫ ቦርድ የቅድመ ምዝገባ ፍቃድ በማግኘት በምስረታ ሂደት ላይ መሆኑ ተሰምቷል። የቀድሞ የህወሓት አመራሮችን ካካተተው ከነጌታቸው ረዳ ቡድን የተነጠሉ ግለሰቦች ያቋቋሙትና የህወሓት ተቃዋሚ መሆኑን የገለጸ ውድብ ወለዶ ትግራይ ወይም የትግራይ ትውልድ የተሰኘ የፖለቲካ ፓርቲም መስከረም 10 2018 ዓ.ም በመቀለ ከተማ ባካሄደው ጉባኤ በይፋ እንደተመሰረተ የሚታወስ ነው። በህወሓት አመራሮች መካከል የተፈጠረውን መከፋፈል ተከትሎ የጌታቸው ረዳ ቡድን ከመሰረተው ስምረት ፓርቲ በተጨማሪ በትግራይ ክልል ለመንቀሳቀስ ከብሔራዊ ምርጫ ቦርድ የክልላዊ ፓርቲነት ቅድመ ምዝገባ ፍቃድ ወይም የምዝገባ ፍቃድ ያገኙ ፓርቲዎች ብዛት 3 ደርሷል። ወደ ቀጣይ መረጃ አለፍን። ለንደንን ያመሰው ኢትዮጵያዊ በእንግሊዝ በወሲብ ትንኮሳ ቅሌት ተፈርዶበት በእስር ላይ የነበረው ኢትዮጵያዊ በስህተት ከእስር መለቀቁን ተከትሎ በመሰወሩ ለንደን እየታመሰች ነው። ይህ ሰው በሱዳን፣ ሊቢያ አድርጎ ጣሊያን ከገባ በኋላ ከዚያም ፈረንሳይ ቆይታ አድርጎ በጀልባ ዩናይትድ ኪንግደም የገባ ነው። ከዚያም በዚያው ጥገኝነት ጠይቆ ከሌሎች አፍሪካውያን ስደተኞች ጋር በመሆን በአንድ ሆቴል ውስጥ ማረፊያ ተሰጠው። ሀዱሽ ገብረስላሴ ይባላል። ኢትዮጵያ ውስጥ በነበረበት ወቅት የስፖርት አስተማሪም እንደነበር ከዚህ ቀደም ተናግሯል። የ41 ዓመት ጎልማሳ ነው። ዩናይትድ ኪንግደም በገባ አንድ ወር እንኳን ሳይሞላው በሁለት ሰዎች ላይ ወሲባዊ ትንኮሳ መፈጸሙ እንዲፈረድበት አድርጓል። በ14 ዓመት ታዳጊ እንስት ተማሪና በአንዲት ሴት ላይ ተፈጸመ የተባለ የወሲብ ትንኮሳ ነው። ትላንት ምሽቱን ደግሞ ሀዱሽ እስር ቤት የለም በሚል ለንደን እየታመሰች ነው። የእስር ቤቱ ኃላፊዎች ሀዱሽ ከእስር ቤት የወጣው በስህተት ነው ብለዋል። በስህተት እንዴት የሚለው ግን አሁንም ድረስ የተብራራ ምላሽ ሊያገኝ አልቻለም። ከእስር ቤት መውጣቱን በተመለከተ መጀመሪያ ላይ የዘገበው ዘሰን የተባለው ጋዜጣ ሲሆን መልሶ ለመያዝ ፖሊስ አሰሳ እያካሄደ ነው። አንዳንዶች ሀዱሽ ለንደን ባቡር ጣቢያ አካባቢ ታይቷል እያሉም ይገኛሉ። ፖሊስም ሀዱሽን ያያችሁ ባካችሁ ጠቁሙኝ፣ ይህ ሰው አደገኛ ወንጀለኛ እንደሆነ መታወቅ አለበት እያለም ነው። እስካሁን ባለው ሁኔታ ግን ሀዱሽን የበላ ጅብ አልጮህ ብሏል። እሱም እዚህ ነኝ እዚያ ነኝ ሳይል ድምፁን እንዳጠፋ ነው። በቀጣይ ርዕሳችን ትራምፕ በተቃዋሚያቸው ተሞገሱ። ትራምፕ ከተቀናቃኛቸው ያልተጠበቀ ሙገሳ ተችሯቸዋል። ዴሞክራቱና አንጋፋው ፖለቲከኛ የቀድሞ ፕሬዝዳንቱን ጆ ባይደንን ወቅሰው ትራምፕን ያሞካሹበት መልእክት ከባድ ውዝግብ አስከትሏል። በብዙሃን የዴሞክራቲክ ፓርቲ ደጋፊዎች የሚወደዱትና ነገር በሪፐብሊካኑ ዘንድ ኮሚኒስት በሚል የሚተቹት የቬርሞንት ሴናተር በርኒ ሳንደርስ ትራምፕ ስደተኞችን በተመለከተ የወሰዱት እርምጃቸውንና ውሳኔያቸውን አድንቀው ተናግረዋል። ሴናተሩ በቲም ዲለን ሾው ፖድካስት ላይ ስለ ፕሬዝዳንቱ ዶናልድ ትራምፕ የሰጡት አስተያየት በስፋት እያነጋገረ ሲሆን ሳንደርስ በአሜሪካ ሜክሲኮ ድንበር ደህንነት ላይ ትራምፕ በተሻለ ስራ ሰርተዋል ሲሉ ትራምፕን አሞካሽተዋል። ሴናተር በርኒ ሳንደርስ ጠንካራ የድንበር ደህንነት መኖር አለበት ያሉ ሲሆን ትራምፕ በዚህ ረገድ የተሻለ ስራ ሰርተዋል ሲሉ አመልክተዋል። በተጨማሪም የባይደን አስተዳደር በድንበር ጉዳይ ተችተዋል። የቀድሞ ፕሬዝዳንቱ ባይደን ጥሩ ስራ አልሰራም ብለዋል።
ይህ የዲሞክራቱ ፖለቲከኛ አስተያየት በአሜሪካ ፖለቲካ ውስጥ ትልቅ ውዝግብ ፈጥሯል። ሴናተሩ ትራምፕ ከፕሬዝዳንት ባይደን ድንበሩን በማስጠበቅ ረገድ የተሻለ ስራ ሰርተዋል ሲሉ ዴሞክራቶች ወደ ማስፈጸሚያ ተኮር ፖሊሲ እንዲመለሱ አሳስበዋል። ሴናተር በርኒ ሳንደርስ ሀገር አለን እስካለን ድረስ ድንበሮች ሊኖሩን ይገባል ብለዋል። ድንበር ከሌለ ሀገር የለህም ያሉ ሴናተሩ ይህን በማረጋገጥ በትክክልም ትራምፕ የተሻለ ስራ ሰርተዋል ሲሉ አጽንኦት ሰጥተዋል። ሴናተሩ አክለውም ትራምፕን እንደማልወዱ የታወቀ ነው፣ ግን ደህንነቱ የተጠበቀ ድንበር ሊኖረን ይገባል እና ይህን ማድረግ ያን ያህል ከባድ አይደለም ሲሉ ተደምጠዋል። ዩናይትድ ስቴትስ ድንበሯን ለማስጠበቅ ቴክኖሎጂና የሰው ኃይል አላት፣ ነገር ግን በተለያዩ ጊዜያት የነበሩ መሪዎች ይህን ማድረግ እንዳልቻሉ ተናግረዋል። ሳንደርስ እዚህ ተቀምጬ በአጠቃላይ ባይደን ጥሩ ስራ እንደሰራ ልነግር አልፈልግም፣ ምክንያቱም አልሰራም ሲሉ አመልክተዋል። በተቃራኒው ትራምፕ በዚህ ረገድ የሚያስመሰግን ስራ ሰርቷል ሲሉ ሴናተሩ ተደምጠዋል። በዚህ ሳምንት ረቡዕ ዕለት የተሰራጨ የሴናተሩ የፖድካስት ቃለ ምልልስ በኤክስ እና በዩቲዩብ ላይ በሰፊው ያነጋገረ ሲሆን ይህም ከፓርቲያቸው አቋም በገለልተኛነት ካጋሩት መልእክት ጋር የተያያዘ ነው። ለፕሬዝዳንትነት 2 ጊዜ የተወዳደሩት ሳንደርስ ቀደም ሲል በኢሚግሬሽን ማስፈጸሚያ ግጋት ጋር በተያያዘ ከፓርቲያቸው ጋር ልዩነት ውስጥ መግባታቸው ተዘግቧል። በዚህም ከ2020 ምርጫው ራሳቸውን ማግለላቸው ተዘግቦ ነበር። ይህም የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን የዲሞክራት እጩ በመሆን ከፕሬዝዳንት ትራምፕ ጋር እንዲወዳደሩ ምቹ ሁኔታ የፈጠረ ነበር። በቀጣይ ርዕስ ታጠቁ አመራሩ ከ20 በላይ ሰዎች በተገደሉበት በኦሮሚያ ክልል ምዕራብ ሸዋ ጥብቅ መልእክት ተላልፏል። ጥቃቱ የተፈጸመበት ወረዳ ዋና አስተዳዳሪ ነዋሪዎች ንብረታቸውን ሽጠው ጦር መሳሪያ እንዲገዙ አሳስበዋል። በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ከጉራጌ ዞን የተነሱ ናቸው የተባሉ ታጣቂዎች በፈጸሙት ጥቃት 12 ሰዎች መገደላቸውንና የጸጥታ ኃይሎች ደግሞ 22 መግደላቸው ይታወቃል። እንደ ቢቢሲ ዘገባ በኖኖ ወረዳ ሀሎ ዲንቂ መንደር ባለፈው ሳምንት ቅዳሜ ጥቅምት 8 2018 ዓ.ም ምሽት ላይ በተፈጸመው ጥቃት 22 ሰዎች ተገድለዋል። ከዚህ ቀደም ተደጋጋሚ ጥቃት ሲፈጸምበት በነበረው ኖኖ ወረዳ አሁን በተፈጸመው ጥቃት ቤታቸው ውስጥና ከቤት ውጭም የተገደሉ ሰዎች ቁጥር 22 ደርሷል በማለት ነዋሪዎች መናገራቸውን ዘገባው አመልክቷል። ባለፉት ጥቂት ዓመታት ኖኖ ወረዳ በታጣቂዎች በተደጋጋሚ ጥቃት ከሚሰነዘርበትና ንጹሃን ከሚገደሉበት የኦሮሚያ አካባቢዎች መካከል አንዱ ሆኗል። ከዚህ ቀደም በኖኖ ወረዳ ሰርገኞችን ኢላማ ባደረገ ጥቃት ከ20 በላይ ሰዎች መገደላቸው ተዘግቧል። ጥቃቱ የተፈጸመበት ወረዳ ዋና አስተዳዳሪ ነዋሪዎች ንብረታቸውን ሽጠው ጦር መሳሪያ እንዲገዙ አሳስበዋል። በኦሮሚያ ክልል ምዕራብ ሸዋ ዞን የኖኖ ወረዳ ዋና አስተዳዳሪ ወንዳፍራሽ ሉሌሳ የወረዳው ነዋሪዎች ንብረታቸውን ሽጠው ጦር መሳሪያ እንዲገዙ ትላንት ከነዋሪዎች ጋር ባደረጉት ውይይት ማሳሰባቸውን የተገለጸው ወንዳፍራሽ የአማራ ጽንፈኛና ሸኔ ካሏቸው ቡድኖች ጥቃት ራሳቸውን ለመከላከል ነዋሪዎች ለሚገዙት ጦር መሳሪያ መንግስት በአስቸኳይ ፍቃድ ይሰጣል ማለታቸውን ዋዜማ የወረዳው ኮሚኒኬሽን ጽህፈት ቤት በማህበራዊ ትስስር ገጹ ካሰራጨው ተንቀሳቃሽ ምስል ላይ መመልከቱን ገልጾ ዘግቧል። ወደ ቀጣይ ርዕስ አለፍን። ሌላ አሳዛኝ ስደተኞች የጀልባ አደጋ። ኢትዮጵያውያን ኤርትራውያን የሞቱበት የቱርክ አደጋ። ሌላ አሳዛኝ የጀልባ አደጋ በቱርክ ባህር ተከስቷል። ኢትዮጵያውያንን ጨምሮ ከደርዘን በላይ የሚሆኑ ስደተኞችን ያሳፈረች ከጎማ የተሰራች አነስተኛ ጀልባ ባህር ውስጥ ሰምጣ ስደተኞች መሞታቸው ተነገረ። አደጋው የደረሰው በቱርክ ሙጋል ግዛት በሳምንቱ ትላንት ዓርብ ዕለት ነው። ጀልባው የሰመጠችው በቱርክ የኤጂያን ባህር ጠረፍ አካባቢ መሆኑ ተነግሯል። ስደተኞቹ ወደ አውሮፓ ለመጓዝ ያለሙ ነበሩ ተብሏል። እንደ ቱርክ የባህር ጠረፍ ጠባቂ መረጃ ጀልባው በትንሹ 18 ስደተኞችን አሳፍራ የነበረ ሲሆን ተሳፋሪዎቹ አብዛኞቹ ኢትዮጵያውያን፣ ኤርትራውያን፣ የሶማሊያ ዜጎች እንዲሁም ከመካከላቸው የሶሪያና አፍጋን ዜጎች እንደሚገኙበት ታውቋል። ጀልባዋ በኤጂያን ባህር የቱርክ የባህር ጠረፍ አቅራቢያ በምትገኘው የኬሌቢ ደሴት አካባቢ መገልበጧን የተነገረው ከ18 ሰዎች 2ቱ ብቻ በሕይወት መትረፍ የቻሉ ሲሆን እነሱም የአፍጋኒስታን ዜጎች መሆናቸውን ዘገባው አመልክቷል። 2ቱ የአፍጋኒስታን ዜጎች ዋኝተው ከባህሩ መውጣት የቻሉ ሲሆን ስለ ጀልባዋና ስለሰመጡ ስደተኞች ለቱርክ ባለስልጣናት መረጃ አቀብለዋል። የቱርክ የጠረፍ ጠባቂ ኃይሎች ባደረጉት አሰሳ 14 አስክሬኖችን ማግኘታቸው የተገለጸ ሲሆን የተቀሩት 2 የስደተኞች አስክሬንን ለማግኘት ጥረት መቀጠሉ ተነግሯል። የቱርክ ጠረፍ ጠባቂዎች አሰሳውን ለማድረግ ድሮኖችን፣ በርካታ ጀልባዎችንና ጠላቂ ዋናተኞችን ጭምር ማሰማራታቸው ተሰምቷል። ባለስልጣናቱ የጀልባውን አካል ያገኙ ሲሆን ከሚገባው በላይ በሰው ታጭቃ ነበር ብለዋል። ኢትዮጵያውያን ከሞቱት መካከል ሲሆኑ ባለስልጣናቱ በስምና በዜግነት የተደገፈ መረጃ እስካሁን አልሰጡም። በአንካራ የሚገኘው የኢትዮጵያ ኤምባሲ ስለ አደጋው መረጃ እንደተሰጠው ግን ተዘግቧል። ኤምባሲው በአደጋው የሞቱ ኢትዮጵያውያን ዜጎችን ማንነት ለመለየት ከቱርክ ባለስልጣናት ጋር እያጣራ መሆኑ ተዘግቧል። በተመሳሳይ ክስተት ባለፈው ዓመት ነሐሴ ወር ላይ በየመን አብያ የባህር ጠረፍ 154 ሰዎችን ጭና የነበረች ጀልባ የመገልበጥ አደጋ አጋጥሟት 68 ሰዎች መሞታቸው ይታወሳል። 74 የሚሆኑት አስክሬናቸውም ሳይገኝ የገቡበት መጥፋቱ ይታወሳል። ሁሉም ኢትዮጵያውያን እንደነበሩ መዘገቡም አይረሳም። ኢትዮጵያውያን ለተሻለ ስራና ህይወት ፍለጋ ቀይ ባህር ለማቋረጥ የሚያደርጉት ጥረት ለብዙዎች ሞት ምክንያት መሆኑ ይታወቃል።
ወደ ቀጣይ ርዕስ አለፈ። በጅቡቲ የመፈንቅለ መንግስት ስጋት እየተስተጋባ ነው። የፕሬዝዳንቱ አማካሪ ጦሩ በተጠንቀቅ ላይ እንደሆነ መረጃ ሾለኩ። ጅቡቲ በቀጣይ ፈረንጆች ዓመት በጎሳ ላይ የተመሰረተ የመንግስት ምርጫ ታደርጋለች። ከ20 ዓመታት በላይ በስልጣን ላይ የቆዩት ፕሬዝዳንት ኦማር ጊሌ እድሜያቸው ቢገፋም የጤና ሁኔታቸው በስልጣን አያቆያቸውም ቢባልም ጅቡቲን ለሌላ ዘመን ለመምራት እንደሚወዳደሩ መዘገቡ ይታወሳል። ድራማ በመሰል አካሄድ ከሰሞኑ በጅቡቲ ውጥረት መንገሱን የተሰማው ውጥረቱ የመፈንቅለ መንግስት ሙከራ ሊደረግ ይችላል በሚል መሆኑ ተዘግቧል። የአገሪቱ የጸጥታ ኃይሎች በተጠንቀቅ ላይ መሆናቸውንና የሚደረጉ የጸጥታ ቁጥጥሮች በሳምንቱ ጎላ ብለው መታየታቸው ተነግሯል። የቀድሞ የፕሬዝዳንት ኦማር ጊሌ ቅርብ አማካሪ መፈንቅለ መንግስት በመቀስቀስና በማስተጋባት ተሰምተዋል። ከወራት በፊት የአማካሪነት ስልጣናቸውን የለቀቁት መሐመድ ጉዲ የጸጥታ ኃይሎች በታሪክ እንዳይፈረዱ ከህዝቡና ከትክክለኛው አካል ጋር እንዲቆሙ ጥሪ አድርገዋል። የፕሬዝዳንቱ አማካሪ ይሄ ጥሪ ምን እየሆነ ነው የሚል ከፍተኛ ውዝግብ በጅቡቲያውያን ዘንድ የፈጠረ ሲሆን ማህበራዊ ሚዲያው መፈንቅል እየመጣ ስለመሆኑ በሰፊው እያናፈሰ ይገኛል። የጅቡቲ ባለስልጣናት በይፋ የገለጹት ነገር ባይኖርም በሀገሪቱ ያለው ጥበቃ ከወትሮ በበለጠ መጠናከሩን፣ የፍተሻ ኬላዎች፣ የደህንነት ፍተሻዎች መበራከታቸውን የጅቡቲ ሚዲያዎች እየዘገቡ ይገኛሉ። ተንታኞች የጅቡቲ መንግስት እንደ አውሮፓ አቆጣጠር 2000 ከገጠመው የፍንቀላ ሙከራ ወዲህ የታየ ከፍተኛ ስጋት ብለውታል። የቀድሞ የፕሬዝዳንቱ አማካሪና የሀገሪቷ ሚኒስቴር ታማኝ ደጋፊዎች ግልበጣውን እንዲያደርጉ ከፍተኛ ጥሪ እየተደረገላቸው መሆኑ ተዘግቧል። ይህንን ተከትሎ በጅቡቲ ዋና ከተማ በርካታ የጸጥታ ኃይሎች ተሰማርተዋል። ስጋቱ ከጅቡቲ ጦርና ብሔራዊ ፖሊስ አባላት ይመጣ ይሆናል የሚሉ መረጃዎች እየተዛመቱ ነው። በተቃራኒው መፈንቅል መጥቷል በሚል የጅቡቲ መንግስት ምንጠራ ለማድረግ መወጠኑን የጅቡቲ ተቃዋሚ ኃይሎች ተናግረዋል። መፈንቅልን ያህል ትልቅ አደጋ እየመጣ መሆኑን በመፈብረክ ፕሬዝዳንቱ በቀጣዩ ምርጫ የሚያንገራግሩ ድምጾችን ለማጥፋት አቅደዋል ሲሉ ነው የከሰሱት። ጅቡቲ ለመጨረሻ ጊዜ የገጠማት የመፈንቅለ መንግስት ትርምስ እንደ አውሮፓ አቆጣጠር በ2000 የተፈጠረ ሲሆን የአገሪቱ ፖሊስ አለቃ ጀነራል ያሲን ያቤህ ጋሌብ ለአጭር ጊዜ የቆየ አመጻ ያነሱበት ነበር። ጀነራሉና ታማኝ ኃይሎች ፕሬዝዳንት ኦማር ጊሌን ለመፈንቀል ያለመ የኃይል እርምጃ የወሰዱ ሲሆን በዚህም በዋና ከተማ ቁልፍ ቦታዎችን መቆጣጠር የቻሉ ሲሆን በሀገሪቱ የሚገኙ የሬዲዮ ጣቢያዎችን መቆጣጠር ችለውም ነበር። ለአጭር ጊዜ የቆየው መፈንቅለ መንግስት ሙከራው በፕሬዝዳንቱ ታማኝ ኃይሎች በስተመጨረሻ ሊከሽፍ ችሏል። በክስተቱ በርካቶች ሲሞቱ ብዙዎች ከጉዳዩ ጋር በተገናኘ በቁጥጥር ስር ውለዋል። በጅቡቲ ከህዝብ አመጻ ይልቅ በጸጥታ ኃይሎች ውስጥ ያለው የስልጣን ፉክክር ለመፈንቅል እንደሚያሰጋ በጊዜው የታየ ነበር። ጅቡቲ በቀጣይ ዓመት ምርጫ የምታካሄድ ሲሆን አሁን በመፈንቅል ሴራ የተጠረጠሩት የፕሬዝዳንቱ አማካሪና ላለፉት በርካታ ዓመታት የፕሬዝዳንቱ ቀኝ እጅ እንደሆነ የሚነገርላቸው ጓልደን ቤተመንግስቱን ተሰናብተዋል። የፕሬዝዳንቱ ኦማር ጊሌ በቀጣዩ ምርጫ ራሳቸው ባይሳካላቸው የእንጀራ ልጃቸው ለጅቡቲ መሪነት ለማብቃት እየሰሩ ስለመሆኑም ይነገራል። የእንጀራ ልጃቸው ናጊብ ካሚል ኦማር ጊሌን መተካት ከቻሉ የአገሪቷ ስልጣን ከቤተሰብ አጥር ውስጥ እንዳይወጣ ያደርጋል ተብሏል። የኦማር ጊሌ እንጀራ ልጅ ግን ፕሬዝዳንቱ ከተገኙበት በጅቡቲ ኃይል ከጨበጠው ኢሳ ወይም ማማሴን ጎሳ የማይወለድ መሆኑ ፕሬዝዳንቱ በልጃቸው ስልጣን የማስቀጠሉን አማራጭ እንዳይሳካ ሊያደርግ መቻሉ የጅቡቲ ፖለቲካ ተንታኞች ገልጸዋል። አሁን በመፈንቅል የተጠረጠሩት የፕሬዝዳንቱ አማካሪ በቀጣዩ ምርጫ ተፎካካሪና ተጠባቂ የነበሩ ሲሆን ከስልጣን መሸኘታቸው ገለል ለማድረግ የተወሰደ እርምጃ መሆኑን ዘገባዎች ይጠቁማሉ። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።